አይደለ? እንደ ቤተሰብ ደግሞ እናንተ መመካከር ያለባችሁ ነገር ካለ ምናምን ነገር ደውላችሁ ተመካከሩ። ቤተሰብ ጋር ነው። አልተረዱኝም ነው ገባ? ሁላቸውም እኔ ደህና እንዲሆን እፈልጋለሁ ስል ማንም የተረዳኝ የለም። የሚለኝ ሰው ጋር ደህና አይደለም ብዬ እንዴት ልከራከር? ቡዜ በነገራችን ላይ ወንድምሽን በጣም ነው እንዴ የምትወጂው? ከዳኒ ጋር አንድ ላይ ሆነሽ ልትረጂው ተነስተሽ ነው ጸበል ልታስገቢው? ለማንኛውም ነገ በማን ቤት እንጠብቃችሁ? እንደው በዛ ቤት ጠብቁን አትሉ ነው? አንድ እዛም ወደዛም ስትወስዱ እኛው እኮ እግራችንም እጃችንም ደከመው እኮ ደከምን። እኛ የማዳም ቅመሞች ሙቀት አድክሞናል፣ ሰው ስራቸው አድክሞናል። እንደገና እናንተ ተጨምራችሁ እኮ ድክም አለን እኮ። ሰላም ሳንላችሁ እንደው ተናድጄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ፣ ሰብስክራይብ ለምታደርጉኝ እጅግ አድርጌ አመሰግናለሁ። አሁንም ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷን ተጫኗት፣ አይከፈልበትም እና ዛሬም በትላንትናው የቀረው ዳኒ ቤት ተለቋል ማለት ነው። ዳኒ በጣም አሽቃበጥ። ከኔ የወንድ አሽቃባጭ አልወድም። ጥሎብኝ ሴት ልጅ ስታሽቃብጥም መጥፎ ነገር ስትሰራም ያው ሴት ናት ይባላል። ሴት ልጅ ተብለናል አንዴ ማለት ነው። እንደው እንደዚህ ይሄን ያክል አልጫነህ እንዴ? ወይስ የራስህ ትዳር አሮብህ የሰውንም ትዳር ለማሳረር ነው ቆርጠህ የተነሳኸው? ከዛሬ 3 ሳምንት በፊት ከሩታ ጋር ነበረ ሽኮሌዲ እያልክ አብርሽን እንዴት እንደምታደርገው ሁሉንም ነገር እኮ አይተናል። እኛ ተመልካቾች ነን ከሀ እስከ ፓ። እናንተ እንኳን የድሮ ቻናላችሁ የዛሬው ቻናላችሁ አዲሱ ቀርቶ የድሮውን ቻናላችሁ እያላችሁ ራሱ እንከታተላችሁ ነበረ። ግን ያኔ የሰው ልጅ በዚህ መልኩ ሲያሽቃብጥ አልወድም። አብርሽን በግድ ያልታመመ ሰው እያሳመማችሁ ነው። ሲጀመርም ከታማማም ሄርሜላ ናት ያሳመመችው ብዬ ነው ማስበው። ያኔ አደንዝዛ እሷ ጋር ለማድረግ ሀሳብ አላት ብዬ ነው ማስበው እንጂ ሩታ የልጇን አባት ደግሞ ባሏን እንደዚህ ታደርጋለች ብዬ አሁንም ቢሆን ታወቃ ነው የምቆምላት። በመጨረሻ ደግሞ እናንተ ትዋረዳላችሁ። ያው አንተ እንደ ወንዝ ውሃ እንደ ክረምት ውሃ መገለባበጠህ ስለማይቀር ትንሽ ሰራ አድርገህ ወደ ሩታ መመለስህ አይቀርም። ምክንያቱም ያለ ሩታ ምንም ነገር አይደምቅም። ታያለህ፣ ቤትህ ራሱ እይታውን ምን ያክል እንደሚታይ ታያለህ። ሩታ ስለሌለችበት ብቻ እይታ ይቀንስብሃል። ይህንንም ደግሞ ልብ ብለህ መመልከት አለብህ። ቪውስን ማየት አለብህ ማለት ነው። ሲቀጣጥል ደግሞ ቡዜ ቤተሰብም አያምነኝም ብለሻል። አይ ከእንደዚህ ከትንንሽ ከልጆችሽ ጋር ከምትመጪ ትልቅ ሰው ጋሺ፣ አብዛኛው ኮሜንት ላይ ጋሺ ይምጣ እያሉ ነው። እና ጋሺን ይዘሽ መተሽ ቆጣ ሲል ራሱ ያስፈራል። ሊሆነ አለ አይደል? አንዴ ሲናገር ደንገጥ ይላሉና እሱን ይዘሽ መተሽ ያለውን ነገር እንትን ብቲ ለተመልካችም እንደው እውነት ይመስለው ነበር። አሁን ግን ሰው ሁሉ ድራማ ነው ብሎ እየወሰደባችሁ ነው። አገኛለሁ ብላችሁ ኦዲየንስ ታጣላችሁ። ይህን ነገር ደግሞ ቶሎ ብትቋጩ ለራሳችሁም ጥሩ ነው ብዬ አስባለሁኝ። እኛ ችግር የለብንም። የእኛ ዩቲዩበሮች ነን። ከኋላ ኋላችሁ እንከተላችኋለን። ግን እውነት ሲመነምን ያው ውሸት ሲመነምን እውነቱ ማውጣቱ ስለማይቀር እስከዚህ ድረስ ያው ይሄ ድግምት ተሰራበት እንደዚህ ተባለበት የተባለው ነገር እድሜ ለኮሜንታተሮች ይሄንን አይዲያ ያስያዛችሁ እነሱ ናቸው። ምክንያቱም እንትን ብሎበት ቢሆን ኖሮ አንደኛው ነገር ትወስዱት ነበረ፣ ጸበል ትወስዱት ነበር ማለት ነው። ሲቀጥል ደግሞ ሀብሉን አውጥታችሁት ነበራ እና ይሻለው ነበር ማለት ነው። አውቆ የተኛ ሲቀሰቅሱት አይሰማማ ላይ ሀገሬ አብርሽ እንግዲህ ደንገጥ በል። ድሮም እንኳን ዘንቦብሽ ድሮም ጤዛነሽ እንደሚባለው አትሆንና አንዳንዴ ቆፍጠን በል። የዳጊን አላማ አትቀበል ነው ምለው።
ምክንያቱም ትላንትና ሲረግጠህ ነበር ከሩታ ጋር ሆኖ ያላደረገህ ነገር የለም። በትዳርህ ውስጥ ገብቶ ሊበጠብጠህ ፈልጓል። እኔ እንደ ምክር ነው እየነገርኳችሁ ያለሁት። ዳኒ በቃ ሩታን ቀምቶ ከዛ ስታለቅስ ነው የምናየው ማለት ነው ሄርሜላ። ምክንያቱም ማታዋጣ ነገር ስለሆነ አሁን ራሱ እኮ ችላ እያለችህ ነው። ህመም ታማማ ምናምን ሲባል እኮ የሆነ ለራሷ ደንዝዛ አንተን ማሳከም ራሱ ማሳመም አልቻለችም። አንዳንድ ሰው እኮ ቆፍጠን ብሎ ሄደ አደጋ ደረሰበት እንዴ ምናምን ብሎ ከአንተ ስር እንትን አይጠፋም ነበር እና የሚሄድበትን ይሄድ ነበር። ግን ያው ምን ታደርገዋለህ? የህጋዊም አይደለችም፣ አይፈረድባትም። ያው የተውሶ ታጥቦ ተተኩሶ አለ ተውስ እንትን ብላ ነበረ፣ ያው ቀምታ ነበረ አምና ሰጥታለች። ስለዚህ ለሩታ ተውታ አብርሽን ታመመም አልታመመም ማሳከምም ማሳመምም የፈለገች ማድረግ የምትችለው ሩታ እንጂ እናንተ አይደላችሁም። በሰው ትዳር ገብታችሁ የሰውን ህይወት አትበጥብጡ፣ ጥሩ አይደለም ለእናንተም ለነገ ለቤታችሁ። ብዙ እርግጠኛ ነኝ ትልቅ ሰው ነሽ ወይ ልጆች ይኖሩሻል። ነገ በልጆችሽ ባይኖርሽም ነገ ልጆች ሲኖሩሽ በልጆችሽ ያሳይሻል። እኩል ፍትሃዊ መሆን ነው ያለብሽ። ለአንዱ ወገን ብቻ ማዳላት የለብሽም። ይህን ቪዲዮ እኮ ነገ የአብርሽ ልጅ አድጎ ያየዋል። አክስቴ እኮ እናትና አባቴ እንድትለይን ይሄን ርቀት ሄዳለች። ልጅ ደግሞ አይረሳም። የልጅነት ነገር ደግሞ አይረሳም። እኛም የመጣንበት ስለሆነ ማለት ነው። ስለዚህ የአብርሽ ልጅ አድጎ አንቺን ይቃየምሻል። ይሄ ልጅ ያለ አባት ብቻውን ካደገ ሩታ ጋር ምንም የሚከፋው ነገር የለም፣ እያየን ነው። ግን ከሁለት ሶስት ሲሆን ልጅ የበለጠ በተለይ እናትና አባቱ አንድ ላይ ሆኖ ሲያሳድጉት ደስታ ሁሉ ነገሩ የሚሟላው አባትና እናት አንድ ሲሆኑ ነው። እና ይሄንን ትዳር አንቺ ለማፍረስ ባትቸኩይ ጥሩ ነው ብዬ አስባለሁ። ብታስታርቂያቸው ሌላ ጊዜ ይሄን ያክል ስታስታርቂ አላየንም። ብዙ አልደከማችሁም በእነሱ ማለት ለማሳረቅ እና እንደውም ጥሩ ነገር የሰራው ኤፍሬም ነው። ለምን በቃ ያውቀዋል። በተለይ ወንድ ልጅ ያውቀዋል እናትና አባቱ ተለይተው ሲኖሩ ምን ያክል ጉድለት እንዳለ ወንድ ልጅ ነው የሚያውቀው። እና ስለዚህ ሀቂቃ ኤፍሬም እስከ ጥግ ድረስ ከቤታቸው ተለይቶ እስከ ጥግ ድረስ ለወንድሙ ጠበቃ ቆሞ ሄዷል። የሚያደርገውን አድርጓል። ትዳሩ እንዳይፈርስበት ትዳሩ ደስተኛ ሆኖ በትዳሩ ደስተኛ ሆኖ እንዲኖር ብዙ ነገር አድርጓል። እና እንደውም ከታላቋ ትንሹ ነው። ያው በነገራችን ላይ በእድሜ አይደለም ማንኛውም ሀሳብ በእድሜ ቢሆን ኖሮ ትልልቅ ሰዎች ጥሩ ነገር ያስቡ ነበርና ማሰብ በእድሜ ማሰብ እድሜን አይገድበውም። እና ስለዚህ አንቺም ቆሙ ብለሽ አስበሽ ህይወታቸውን ትዳራቸውን ለማስተካከል ሞክሪ። በአንቺ የሚያምርብሽ እንደዛ ነው። ሌሎቹ የውጩ እንደፈለገ ያደርጉ። ምክንያቱም ቅናትም ነበረባቸው ከዚህ በፊት ብዙ አብርሽ ትልቅ ሶሻል ሚዲያ ላይ ሲቀርቡ ምን ሲሉ በጣም ይቀኑ ነበር። እና የሚቀኑ ሰዎች ናቸው አብርሽና ሩታን እንዲለያዩ የፈለጉት። እና ይሄንን ነገር ደግሞ አንቺ ልትነቂባቸው ይገባል ብዬ ነው ማስበው። እና ኮሜንታተሮች ደግሞ ተረጋጉ። ሁሉም ነገር ለሀይር ነው። ያው ድራማም ሊሆን ስለሚችል አሁን ያው የድራማ ምልክት እያሳየ ነው። ክፍል የኢትዮጵያ አማርኛ ፊልም ድራማ ምናምን ተብሎ ስላልተሰየመ ወይም ደግሞ ቁጥር ስላልተሰጠው ነው እንጂ ስናይ ያው የከፋ ነገር ያለ አይመስለንም። እኛ እንናገራለን፣ አንፈርድም። ያው አንዳንዴ ውስጣችን ማስመሰል የለብን ሰዎች ደግሞ ማውጣታችን
አይቀርምና ልንገራችሁ ብዬ ነው። ኮሜንታተሮች፣ የማዳም ቅመሞች ለራሳችሁ አንዳንዴ ለራሳችሁ መስቡ። ጸጉራችሁንም በ3ም በ4ም አበጥራችሁ እየሰራችሁ ሙቀት ነው ራሳችሁን እየጠበቃችሁ ማዳሞቻችሁን ያሏችሁ ነገር እየታዘዛችሁ ለማለት ትክክል ነው። እና ብዙ ለፈለፍኩኝ መልካም ምሽት ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዝት ይበልልኝ። አሁንም ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷን ተጫኗት። ሰላም አለይኩም ወረህመቱላሂ ወበረካቱ።